በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ብሩካን እግዚአብሔር ልጆች መንፈስ ቅዱስ ይወደዳችሁ በማኅተሙ በዘላለም ክብርና ልጅነት ያተማችሁ ከአብ ከወልድ ከመንፈስ ቅዱስ በጥምቀት የተወለዳችሁ በ40 በ80 ቀን ተወልዳችሁ ብሩካን እግዚአብሔር ልጆች ሆናችሁ እግዚአብሔር ልጆች ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞተላችሁ ሞትን ድል አድርጎ በክብር የሸለማችሁ የመንግሥተ ሰማያት እጩዎች የበጉ ተጠሪዎች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኔዓለም ጌታችን ክብር ምስጋና ከአብና ከመንፈስ ቅዱስ ጋር ለዘላለም የተገባው የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ሁለት ማሳሰቢያዎችን አሳስቢያችሁ ወደ መልእክታችን እንገባለን። መጀመሪያ ማሳሰቢያ ትልቅ እንግዳ ይዤ መጥቻለሁ። ሁለት እግራቸውን በዲያቤቲክ ምክንያት ተቆርጠው በስኳር በሽታ ምክንያት ቤት የተኙ ካህን እናግዛለን። በእነዚህ 15 ቀናት አስተባብረን ይህን ቤተሰብ እንደግፋለን። ካህን ሲያገለግል ኖሮ ሲሰብክ ኖሮ ሲቀድስ ኖሮ ግን ሲወድቅ ደግሞ በቃ ወደቀ። በጣም ያሳዝናልና እነዚህን የመሳሰሉ አባቶችን እንድንረዳ እግዚአብሔር ስለፈቀደልን እናመሰግነዋለን። እኚህን አባት እናግዛለን። ሁለተኛ ቅድስት ሀገር ኢየሩሳሌም ገና ለ10 ቀን እንሄዳለን። ቀራንዮ ኢየሩሳሌም ከጉዞ ድርጅት ጋር አንድ ላይ ሆነን 10 ቀን ወርቃማ ጊዜ አሳልፈን እንመጣለን። ጌታችን የተወለደበትን የተሰቀለበትን የተነሳበትን ያረገበትን የተጠመቀበትን አይተን ተባርከን እንመጣለን። 9114138 ስልኬ ለሁለቱ ማስታወቂያዎች ነው። ዋትስአፕ፣ ቴሌግራም፣ ቫይበርና ቦቲም ላይ ያለው እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው እግዚአብሔር ወንበር ላይ ስለመቀመጥ በድፍረት በማወቅም ባለማወቅም አምላካችን ስፍራ ላይ መቀመጥ የሚያመጣውን ችግርና ጉዳት ነው የምንመለከተው። ከዚህ ቀደም በነበረን ትምህርታችን ታስታውሳላችሁ የሰው ልጅ 4 ወንበሮች በልቡ እንዳሉ ተምረናል። አንደኛው ወንበር እግዚአብሔር የሚቀመጥበት፣ ሁለተኛው ትዳር የሚቀመጥበት፣ ሶስተኛው ቤተሰብ ወላጅ እህት ወንድም ዘመድ የሚቀመጥበት፣ አራተኛው ጓደኛ የሚቀመጥበት ወንበር አለ። አንዱ ላይ መቀመጥ አንዱ ያንዱን መብት መውሰድ አይገባውም የሚል ትምህርት ተምረናል ታስታውሳላችሁ። እና እግዚአብሔርን አስነስቶ እግዚአብሔር ወንበር ላይ መቀመጥ የሚያመጣውን መዘዝ ነው። አንዳንዴ ለራሳችን በጣም እኛ እንደምናውቅ የሚሰማን ጊዜ አለ። ለሕዝባችን፣ ለሀገራችን፣ ለፖለቲካችን፣ ለአጠቃላይ ሁሉ ነገር ለሕይወታችን እኛንን አንደኛ ብለን የምናስብ ለሃይማኖታችን በጣም ለሃይማኖታችን አንደኛ ብለን ከማለታችን የተነሳ እንደኛ አይደለም የምንለው ሰው በጣም ጠልተን ነው የምናስበው ሰው አለን። በፖለቲካው ለሀገራችን በጣም አንደኛ ብለን የምናስብ ሰው እንደኛ ያስብ የምንለውን ሰው በሞተ ያለ ምን ልበላችሁ እኛ ነው የምናውቀው የህይወት ማዕከላዊ ስፍራ እኛ እንደሆነ አድርገን የምናስብበት ጊዜ አለ። እንደዚህ የምናስበው ከትዕቢትም ብቻ ላይሆን ይችላል፣ ከቅንነትም ሊሆን ይችላል። ለምሳሌ አንድ እናት ልጆቿን በጣም ትወዳለች፣ ግን ልጆቿን የምትወደው እግዚአብሔር ለልጆቿ ከሚያስብላት በላይ ሲሆን ነው። እዚህ ቦሌ መድኃኔዓለም አካባቢ አንድ ቀን አንድ አባት ሲማሩና ሲናገሩ ሰምቻለሁ። ሀብታሞች ናቸው፣ ቤተሰቦች ናቸው እና ለጥምቀት መጥተው ውሃ በፔርሙዝ ይዘው መጥተዋል። ሙቅ ውሃ ልጄን ቀዝቃዛ ውሃ እንዳውስጥ እንዳትነክሩት እንዳይጠመቅ በቀዝቃዛ ለብ ባለ ውሃ ብላ ማለት ነው። አሁን እናትየው ለልጇ ከእግዚአብሔር በላይ የምታስብ መሆኗን ለማሳየት ነው። አንዳንድ ህይወት በእምነትም ነው የሚኖረው፣ እሱን ትረሳለች። እምነት በህይወታችን ውስጥ ሃይማኖት ስለ እምነት የምናውቅበትና እምነት የምንሞክርበት እምነት የምንኖርበት ህይወት ነው ሃይማኖት። እና እናትየዋ ግን እምነትን በራሷ አመክንዮ ለማየት ሞከረች። እግዚአብሔር ሕፃን የሚጠብቅ ህፃናቶች ቀዝቃዛ ውስጥ ተጠምቀው ወጥተው አድገው ትልቅ ሰዎች ሆኑበት ዓለም ከዛ በላይ ከእግዚአብሔር በላይ መልካም እናት ለመሆን መሞከሯን ታያላችሁ። በአጠቃላይ የእግዚአብሔርን ስፍራ ይዞ መኖር መፈለግ በጣም ከፍተኛ ጥንቃቄ ይፈልጋል። መጽሐፍ ቅዱስ ለምሳሌ የምናነሳው ሰው ሙሴ ነው። ሙሴ በግብፅ ካደገ በኋላ እናቱ ስታጠባው እስራኤላዊ ነህ እንጂ ግብፅ አይደለም ብላ ነገር አሳድገዋለች እና አይምሮውን እስራኤላዊ አድርጋ ያሳደገችው አንዱን አምላክ አስተምረዋለች። የህዝቡን ባህሉን፣ ወጉን፣ ማንነቱን በደንብ ነግረዋለች እና ጎልማሳ ሆኖ የነገስታቱ ቤተሰብ ሮያል ፋሚሊ ነበር፣ ግን ልቡ እስራኤላዊ ነበር። ከባሮቹ ከእስራኤል ጋር ልቡ የሸፈተ ነበር
እና አንድ ጊዜ አንድ ግብፃዊ እስራኤላዊውን ሲመታየውና እንዴት ወገኔን ትመታለህ ብሎ ግብፃዊውን ሄዶ ገደለው ይላል። ያን ማድረጉ ህዝቡን ነፃ ለማውጣት መፈለጉ ነው የምታዩት። በራሱ ለወገኖቹ ለያዕቆብ ልጆች፣ ለይስሐቅ ልጆች፣ ለአብርሃም ልጆች መቆርቆር ነው የሚያሳየው። ለእስራኤል መቆርቆር፣ ለሀገር መቆርቆር፣ ለወገን መቆርቆር በጣም ደግ ነገር ነው። ጥሩ ነገር እኮ ነው። ህዝብን ነፃ ለማውጣት መፈለግን እጅግ ቅዱስ ነገር ነው። ግን እግዚአብሔር የሚለውን ማድረግ ነው እንጂ የሚገባው ስጋና ደም የሚለውን ማድረግ አልነበረበትም። ሙሴ የኋለኛው ዘመን ነፃ አውጪ ነበረ። ህዝቡን እየመራ ከባርነት የሚያወጣ ሰው ነው። ግን መጀመሪያ ላይ የሄደበት መንገድ ግን ሰውን እየገደለ እየቀበረ፣ ግብፃዊውን እየገደለ እየቀበረ የሄደበት መንገድ ግን የእሱ መንገድ ነበር። እግዚአብሔር ወንበር ላይ ተቀምጦ የእስራኤል ልጆች ከባርነት ነፃ ለማውጣት የወሰደው እርምጃ እግዚአብሔር ባላለው ሰዓት እስራኤላውያን እንደማዳን ክርስቶችን መግደል ነበር። በመግደል በጅሃድ ነፃነት አልነበረም። በእግዚአብሔር ኪዳንና ተአምራት ነበር እስራኤል ነፃ የምትወጣው። የአብርሃም አምላክ መብት ነበረው በህዝቡ ላይ፣ ኪዳን አለው በህዝቡ ላይ። ቀደም ብሎ ለአባታቸው ለአብርሃም 400 ዓመት አብረው ይቆያሉ፣ ከዛ በባርነት ከዛ ይወጣሉ ብሎ ነግሮታል። ተስፋውን አያጥፍም እግዚአብሔር። ሙሴ ኖረም አልኖረም። ሙሴ ግን እግዚአብሔር ወንበር ላይ የተቀመጠ ይመስላል። ለእስራኤል ልጆች የቀናበት ቅናት ከእግዚአብሔር ቅናት በላይ ነው የበለጠው። አያችሁ፣ ያ ቅናት ስሜታዊ ያደረገው፣ ያ ቅናት ነፍሰ ገዳይ ያደረገው፣ ያን ትሁት ሰው በህዝቤ ስም ልሙት ብሎ የሚጸልየውን ያን ትሁት ሰው በጣም ቁጡና ነፍሰ ገዳይ እስኪሆን ድረስ አደረሰው ማለት ነው። እና እግዚአብሔር ልጆች እግዚአብሔር ወንበር ላይ ስንቀመጥ እንደዚህ አይነት ፍሰቶች ልንሰራ እንችላለን። ህይወታችን ለምሳሌ አብዝተን ስንጨነቅ እግዚአብሔር ወንበር ላይ ተቀምጠናል ማለት ነው። የምንጨነቅበት ጉዳይ የማንችለው ነገር ሊሆን ይችላል። ወይ ፈልገነዋል፣ አስፈልጎናል፣ ግን አልቻልነውም። በዚህ ጊዜ ጭንቀት ውስጥ እንገባለን። ለምንድነው ጭንቀት ውስጥ የምንገባው? ራሳችንን እንወስድና እግዚአብሔር ወንበር ላይ እናስቀምጠዋለን እና ለራሳችን ጉዳይ ልንሰራ እንሞክራለን፣ ግን ያቅተናል። ለእግዚአብሔር መልሰን ጉዳዩን ከመስጠት ይልቅ መጨነቅ እንጀምራለን። አንድ ወይን ጠጅ የያዘ ትልቅ አቁፋዳ ብታስሩትና እየፈላ ቢመጣ በከፍተኛ ሁኔታ መፍላቱ መያዣውን እየወጠረው ሊመጣ ይችላል። ዝም ካሉት ቀዶ ሊወጣ ይችላል፣ ሊበተን ይችላል። ነገር ግን ባለሙያ አስተንፍሶ በስርዓት አስተካክሎ ያስቀምጠዋል። እግዚአብሔር ህይወታችን ባለሙያ ነው። እኛ ግን አንዳንድ ጊዜ እንደዛ እንደ ወይን ጠጁ ውስጣችን ያለውን እችለዋለሁ፣ አረገዋለሁ፣ እኔ ነኝ ማስተካክለው ብለን ኑሯችን ውስጥ እጃችንን እናስገባና በእግዚአብሔር ፈንታ ልንፈነዳ እንደርሳለን። ብዙ ጊዜ ጭንቀት የሚባለው ነገር መነሻ ሀሳቡ ከእግዚአብሔር የተሻለ ራስ ያውቃለሁ ብለን ስለምናስብ የሚመጣ ነገር እና እግዚአብሔር ወንበር ላይ መቀመጥ ማቆም አለብን። ሞኞች ሆነን የዋሆች ሆነን ራሳችን ለእግዚአብሔር ሰጥተን ሀሳባችንን መጣል አለብን። ቅዱስ ጴጥሮስ እኮ ለዚህ ነው የሚያስጨንቃችሁን ነገር በእግዚአብሔር ፊት ጣሉት፣ በእግዚአብሔር በታች ራሳችሁን አዋርዱ፣ በቃ የሚያስጨንቃችሁን በፊቱ በእግሩ ስር ጣሉት ነው። በቃ ያው ተጨንቄበታለሁ በሉ መጣል። የልጆቻችንን ቢሆን የገንዘብ እጥረት ቢሆን የጤና ችግር ቢኖር የሆነ ያልተስተካከለ ፕሮሰስ ቢኖር የሆነ ነገር ቢኖር ጽፋችሁ ሄዳችሁ ለመድኃኒዓለም ስጡት። ሄዳችሁ እናችሁን አውጥታችሁ አንተ ትችለዋለህ፣ ግን አልሆንም፣ ብችለው እንኳን አልችልም፣ አንተ እንድታረጉ ፈልጋለሁ ብለው መምጣት ያስፈልጋል። እግዚአብሔር ወንበር ላይ ስንቀመጥ ልንፈነዳ እንደርሳለን። ትልቁ ማሳየው በጭንቀትና በስትረስ ነው የምንሞት። አላቅማችን የተሸከምነው ሸክም ነው። አንድ አፈ ታሪክ አለ፣ ያው ትክክለኛ ላይሆን ይችላል፣ ግን አፈ ታሪክ ነው። እግዚአብሔር ቅዱስ ገብርኤልን ጌታ መድኃኒዓለም ዓለምን በእጆቹ ሲመለከተው ቅዱስ ገብርኤል እባክህ እስቲ አንድ ጊዜ ሊያዘው አሉ ይባላል። ከዛ እሺ ብሎ መድኃኒዓለም ሰጠውና ዓለምን እንዲህ ሲመለከት እዚህ ጋር ሰው ይገላሉ፣ እዚህ ጋር እንትን ይላሉ። ቅዱስ ገብርኤል ተበሳጨ ይላል። ሰይፉን መዞ ሊመታቸው ሲል ተው እኔ በትዕግስት እሸከማቸዋለሁ አለ ይላል ጌታ መድኃኒዓለም። እና ይኸውላችሁ መልአኩ የያዘው አሁን በምሳሌ የተነገረው ቃል መልአኩ የያዛት ዓለም መልአኩ ልጃት የሚገባት ዓለም አይችልም። ያን መያዝ የሚችለው የሰራው ቸሩ መድኃኒዓለም የሚይዛት ይችላል። እና ቸሩ መድኃኒዓለም የሚይዘውን ነገር እኛ እንይዘዋለን። ሳምንት የጤናችንን ጉዳይ የማንሄድበት ቦታ የለም፣ ግን ደግሞ ያቅተናል። የሆነ ቦታ ካቃተን ለእግዚአብሔር መስጠትን ተስፋ መቁረጥ አይገባም። ተስፋ የምንቆርጠው እግዚአብሔር እንዳቃተው አድርገን ባሰብን ጊዜ ነው። እንደዛ ደግሞ እንድናስብ የምንገደደው እግዚአብሔር ወንበር ላይ ስንቀመጥ ነው።
ይህ ብቻ አይደለም። ልጆቻችንን ስናሳድግ ቤታችንን ስንመራ በቃ ግብግብ የምንል ሰዎች አሉ። ወይኔ ልጅ ወደቀ እንዲሁ ልጅ በቃ ብጥብጥ መናደርግ ማለት ነው። ሕፃን ልጅ ወድቆ ይነሳል። ሕፃን ልጅ አልቅሶ ይባባል። ሕፃን ልጅ የሆነ ሊከፋው ይችላል። ልጄን ከፋው ብሎ የሚጣላ ከእህቶች ከወንድሞች ጋር ጓደኛ ጋር አገር እያዝ ብሎ የሚጣሉ ልጆች ሰው እናቶች ወይም አባቶች አሉ። ብዙ ጊዜ እናቶች እንደዛ በጣም የሚሰፈሰፉ ልጆቻቸው እና ዝናብ አይንካቸው ፀሐይ አይምታቸው የሚሉ እግዚአብሔር በተፈጥሮ ስርዓት ውስጥ ያደራጀውን ነገር የሚከለክሉ ማለት ነው። በእግዚአብሔር ፈንታ እናት ልትሆን አይገባም። ምክንያቱም እናት ትታ እንደምትሄድ እውነታ ነው። ሺህ ጊዜ ትውደድ የሆነ ዘመን ላይ ልጇን ትታ ትሄዳለች ወደ መቃብር። እንደዚህ አድርገሽ አሳድገሽው እህቴ ልጅሽን ትተሽ ስትሄጂ ምን ሊሆን ይችላል? ራሱን የማይጠፋ ድራግ የሚወስድ ተስፋ የሚቆርጥ መኖር አስጠላኝ መሄድ ይሻለኛል የሚል ልጅ ታሳድጊያለሽ። አላንቺ መኖር ያቅተዋል። በእግዚአብሔር ፈንታ ሆኖ መኖር ለእናት አልተፈቀደላት። እናት መሆን ያለባት እናት ብቻ ነው፣ በእግዚአብሔር መሆን የለባት እና የምንሰፈሰፍለት ቤተሰብ ዘመድ እግዚአብሔር ከሚንሰፈሰፍለት ዝቅ ያለ መሆን አለበት። ይህ በጣም ወሳኙ ነገር ነው። በእግዚአብሔር ፈንታ መለክ አንዳንድ ሰዎች በእምነት አንድ ነገር ተጋፍጠው ታመው ሆነ ጸበል ይሄዳሉ። ችግሮችም ሆነ እግዚአብሔር ቤት ተተቻሉ በቃ ይስተካከላል ሲሉ በእግዚአብሔር ፈንታ ጣልቃ የሚገባ ዘመድና ቤተሰብ አለ። የእነዚህ ሰዎች እምነትን ያውካል። እንደዚህ ለማታርቀው ለምን እንደዚህ አታርቀው ለሞኝ ትሆናለህ የሚሉ አሉ። ያ ሰው ግን አምኖ ለእግዚአብሔር ስተቻለ ያን ጉዳይ ላይመስል ይችላል። ያው በእግዚአብሔር የሚያምኑ ሰዎች ለዓለማዊ ሰዎች አይገቡ። መንፈሳዊ ሰው በማንም አይመረመርም ይላል። አይገቡ ግን መተው ግን ያስፈልጋል። እነዚህ ሰዎች ጉዳያቸውን ለእግዚአብሔር ሰጥተዋልና መተው ያስፈልጋል። አደብ መግዛት ያስፈልጋል። ተዋቸው፣ ይመኑበት እግዚአብሔር። ከዛ እስቲ እነሱ መውጣት ያቅታቸው እና በእግዚአብሔር ፈንታ ምን የምንለውን ነገር በጣም በጥንቃቄ ማየት አለብን። ስለ ነገራችን ስናስብ፣ ስለ ራሳችን ስናስብ፣ ስለ መጪው ዘመን ስናስብ የከፋ ነገር የሚታየን በእግዚአብሔር ፈንታ ስለምናየው እኛ ነገር ልናየው አንችልም። ይገርማቸዋል። ወይ ደግሞ አመነን ተቀይረን በእግዚአብሔር መንፈስ ቅዱስ ካልተቀየረን በስተቀር ነገን ማየት አንችልም። ነገን ስናይ ክፉ ሆኖ ነው የሚታየን። ለዚህ ነው ወንጌል ክፋቱ ይበቃዋል ነገር ያለው። ስለዚህ በነገው ጉዳይ ልንፈነዳ መድረስ ምን ማለት ነው? ዛሬን ያኖረን መድኃኒዓለምን እያመሰገንን እንደመኖር ነጋችንን ስናስብ መታወቅ ይሆን የልጆቻችንን የዘመዶቻችንን ምን ይሆናል? ማንን ታገባለች? እንዴት ትወልዳለች? እንዴት ይሆናል? አቁም። እንደ ሕፃን አናስብ። ድሮ ሃይስኩል ተማሪ እያለሁ ትምህርት ቤታችን ባሌ ጎባ ነውና እንደዚህ ብሎ ቁልቁለት ወርዳችሁ ደግሞ ተራራ የምትወጡበት የሆነ ሸለቆ ነገር አለው። ተጎና የሚባል ወንዝ አቋርጠን እንሄዳለንና እንደዚህ ብለን እንዲህ ህዝቡን ሳየው ወጥቼ ብዙ ተማሪ ይፈሳልለት። ይሄን ሁሉ ማን ይበግዋል? ይጨነቅ ነበር። እኔ ቤት ባለችው ቁራሽ እንጀራ መሶብ ያንን ህዝብ ለካ ነበር። እግዚአብሔር በዛ ተከሻርበን ይመስለኝ ይታየና ህዝቡ ያሳዝነኝ ነበር። በልቶ ማድራ ይመስለኝ ነበር፣ ወይም እግዚአብሔር የሚያልቅበት ይመስለኝ ነበር። ስላልገባኝ እንደዚህ ስላሰብኩ ማለት ነው። በእግዚአብሔር ቦታ ሆነን ስናስብ እንደዚህ ነው የሚያደርገን። ቦታውን ግን ለእሱ መተው ያስፈልጋል። አንተ ታውቃለህ ብለው እናቶቻችን በህይወታቸው ትልቁን ሰልፍ ድል አድርገዋል። ትልቁን ሰልፍ አልፈዋል። አንተ ታውቃለህ ማለት ይሄ ነው። አንተ ወንበር ላይ ተቀምጠህ አንተው እንግዲህ ኑሮዬን ምራ የምትለኝን እኖራለሁ ማለት ነው። የተማርን ከሆነማ አለቀልን። እምነታችን ሳይሆን አመክንዮአችን ህይወትን የሚመራ ይመስለናል። ሺህ ጊዜ ተማሩ፣ አመክንዮ ብቻ ህይወትን አይመራም። እምነት ዓለም በእምነት ነው የሚሸነፈው፣ በአመክንዮ አይደለም። አመክንዮ አስፈላጊ ነው፣ ግን እምነት ይበልጣል። ስለዚህ እግዚአብሔር ቦታ ላይ ተቀምጦ ራስን ማስጨነቅ ምን ሆናለሁ ማለት ምን ይሆናል ዘመዴ ቤተሰቤ ማለት በጣም ትክክል አይደለም። በደንብ እንደገባኩ ተስፋ አለኝ። የሰማነውን በልባችን ጣብ እግዚአብሔር ቸርነት የእናታችን ቤታችን ረድኤት ይመላል ጥበቃ በሆነ ይሁን። ትምህርቱ ላይ ኮሜንት ካላችሁ ጻፉ። ቅድም ያሳሰብኩትን ማሳሰቢያ አትርሱ። ቀሲስ አሸናፊ ይሆናል። ሰላም